በደስታ መኖር ያስፈልገዋል። ውይ እኔ ጣፋጭ ለዚህማ ሽልማት ይገባሻል። የሮቤልን ክፍል ዛሬ መፈተሽ አለብኝ። በደንብ ፈትሸዋለሁ። የሆነ ነገርም አላጣም። የኔ ፍቅር አልተኛውም። ነይ ቶሎ ነይ እንጂ ናቆት አይገባሽም። እንደ አንቺ ደግሞ ሮቤል እንግዲህ ዛሬ ተዋርዷል ማለት ነው። የውርደት ውርደት። ሉካና ወደ ክላሱ ሂዳ ነበር። የሆነ ነገር ስለ እህቴ መረጃ አላጣም ብላ ወደ እሱ መኝታ ቤት ክላስ ስትሄድ እሱ ደግሞ ከሚራ ጋር ተቀጣጥረው ነበር። እናም ያው ከሚራ ጋር ተቀጣጥረው ባሏን አስተኝታ ወንድሙን ማለት ነው የሮቤልን ወንድም አስተኝታ ወደ እኔ ክላስ ትመጣለች ብሎ እየጠበቃት እያለ እንግዲህ እሷም ተኝቷል ብላ ነው ኋላ ስትሄድ ሚራ እየጠበኩሽ ነው የኔ ፍቅር መጣሽ እንዴ? ማብራቱን አብሪው መሆነሽ ነው በጨለማ እያላት ሲል እንግዲህ እሱ ያላሰበው ነገር መብረቅ ሆኖበታል ማለት ነው። ማብራቱን በሚያበራው ሰዓት ያየውን ነገር ማመን ያቃተው ማለት ነው። መሬት ተሰንጥቃ ብትወጣው ደስታው ነው። ምክንያቱም ለኋላ በዚህ ሰዓት ትመጣለች ብሎ አላሰበም ነበር ማለት ነው። ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ ሁኑ ማለት ነው። ዛሬ እንግዲህ ኖሃላ ድራማ ምን ይመስላል የሚለውን ነገር እናየዋለን ማለት ነው። ኖሃላ ድራማ በጣም አስተማሪና አሳዛኝ ድራማ ነው። ራስ ወዳድነትም የተመለከተ ነው ድራማው ማለት ነው። ምክንያቱም የወንድሙን ሚስት ሲመኛት ወንድሙን ገሎ ሀብቱን ሲመኝ በጣም አንዳንዴ በጣም ክፉ ነው ማለት ነው የሰው ልጅ። ስለዚህ ማንንም ሰው ቢሆን ማመን የለብንም ማለት ነው። ምክንያቱም እንግዲህ አይታችኋል፣ በዚህ ድራማ ላይ የምናየው ይሆናል ወንድሙን የማያምንበት ምክንያት ለምንድን ነው የሚለውን ማለት ነው። ሁሉም ራስ ወዳድነትን ያመራል ማለት ነው። እናም ለቻናሉ አዲስ ከሆኑ ላይክ፣ ሰብስክራይብ እያደረጋችሁ ወደ ቪዲዮ እንሂድ ማለት ነው። ቪዲዮውን ሁላችንም አይተነዋል። ምን ይመስል ነበረ የዛሬው ክፍል የሚለውን ሩቤልን እንግዲህ ለወሳኝ ጉዳይ ትፈልግሃለች፣ ስለዚህ አውራት ብሎ ወንድሙ ጠይቆታል። እሱም እንግዲህ ወንድሜ አውራታለሁ አንተ ካልክ እንጂ እሷን ማውራት አልፈልግም ብሎታል ማለት ነው። ስቀያይሬ እመጣለሁ እናንተ ሂዱ ብሎ ሂደዋል ማለት ነው። ትተውት ውርደት እንግዲህ ዛሬም ሚራና ክሩቤል እንግዲህ ህልማቸውን እያለሙ ነበረ። ምን መሆን እንዳለባቸው አንድ ላይ ሆነው ልጃቸውን እንደሚያሳድጉ እና ወንድሙን ፈታ እሱ እንደምታገባው ነው ማለት ነው። እና አንዳንዴ የምናስበው ሀሳብ በጣም ደካማነት ነው ማለት ነው። ምክንያቱም ለወንድሙ ያልሆነች ለእኔ ትሆነኛለች ብሎ ከወንድሙ ላይ መውሰዱ በጣም ከባድ ነው። ምክንያቱም ነገ ጧት ከሱ የተሻለ ብታገኝ ከሱ የተሻለ ሀብታም ብታገኝ ትታው እንደምትሄድ መጠርጠር አለበት ማለት ነው። ምክንያቱም ዛሬ ወንድሙን የተወች ጀግና ነገ ጧት ደግሞ ሌላ ሰው ካገኘች እንዴት አትሄድም ብሎ ሚራን መጠርጠር ነበረበት ማለት ነው። ግን ደንዘዝ አይደለ? ፍቅር እውር ነው ይባላል አንዳንዴ እና እንደዛ ነው ያጋጠመው ማለት ነው። ሚራ ዛሬ ተዋርደን ነበር። ቅሌታችን አንተ እኮ ነህ ቸኩለህ እያለች ማለት ነው። እሱ ደግሞ እኔ ሳልሆን የቸኮልኩት ፍቅር ነው የቸኮለው። እኔ መከልከል ትቼ ነበር፣ ነገር ግን አንቺን ፍቅር ስላሸነፈች ነው ብሏታል ማለት ነው። ሚራን በራሳቸው መወቃቀስ ማለት ነው። ለሰይጣን መንገድ መስጠት በጣም መጥፎ ነው። አንዳንዴ ሰይጣን በራሱ መንገድ ካገኘ ራሱን በራሱ ያካሄዳል ማለት ነው። ስለዚህ የሰይጣንን መንገድ ከሰጡት የሰውን ነፍስ ያስጠፋል ማለት ነው። ኑሃም እንግዲህ ቶሎ መምጣት አለበት፣ ጨንቆኛል፣ የማይመጣው ለምንድን ነው እያላት ነው ማለት ነው። እና እንግዲህ ትጨነቂ በእህትሽ መጥፋት በጣም እያሳዘንሽ ነው ብሏታል አድናን። እንግዲህ እሷም እንግዲህ ሳራን እኮ ሁለ ነገሬ ናት፣ ሳራን ሳላወራት አንድ ቀን መዋል አልችልም፣ አሁን ግን ቀናቶች አለፉ ድምጿንም ሳልሰማ እያለች ነው ማለት ነው። እሱም አውቃለሁ፣ ነገር ግን እንዲህ መጨናነቅ የለብሽም ብሏታል ማለት ነው። እኔም ለሩቤል
ያለኝን ፍቅር ስለማቅ አንቺም ለእህትሽ የምትጨነቂውን ነገር አውቃለሁኝ። ስለዚህ መጨነቅ የለብሽም ብሎ ጉያው አስገብቶ እንግዲህ እያጽናናት እያለ ሩቤል መጥቶ ነበር ማለት ነው። ሩቤልም ሲመጣ እንግዲህ አድናን ፍቅር የያዘው ነበር የመሰለውና አድናንን ጠይቆት ነበረ። አንተ ፍቅር ይዞሃል ወይ? ለምንድን ነው እንደዛ ስታደርጋት የነበረው ሲለው አይ እኔ ባለትዳር ነኝ፣ እኔ ፍቅር አይዘኝም ካሁን በኋላ ብሎታል ማለት ነው። እናም እንግዲህ እሷ ይሄንን ሲም ካርድ ካንተ ክላስ አግኝቻለሁ ብላ አድናንን ስትጠይቀው እሱም ደግሞ ሩቤልም ያው ሊያምናት አልቻለም። አድናንም ቢሆን አላመናትም። እንዴት ልታገኙ ቻልሽ ወንድሜ ክላስ ብሏታል። ሩቤልም እንግዲህ መጥቶ እውነታውን ተናግሯል ማለት ነው። እውነታ እንበለው እንጂ ውሸት ነው። ለምን? ምክንያቱም ያው አይተናል ባለፈው ክፍል እሱ እንደሆነ እህቷን የገደላት ማለት ነው። የሳራ ሲምኔ ክላስ ተገኘት ያለሽ ትንሽ አታፍሪም ወይ? አንቺ እህትሽን ደብቀሻት ከሆነሳ ብሏል ማለት ነው። ሩቤል እውነቱን ተናገር እያለ ነው። አንቺ ማንሽ? ሳራን የት ነው ያደረግሻት? ሳራ በጠፋይ ቁጥር መተሽ እንዴት ነው ሳራ የምትይው? ስለዚህ ሳራን የደበቅሻት አንቺስ ብትሆኚ ብሏታል። ድፍረቱ እንዴት ነው! ቆይ ሰው የእናቱን ልጅ እህቱን ደብቆ እህቴ ጠፋች ብሎ ጥላት ቤት መጥቶ ራሱን እሳት ላይ የሚጥለው ማለት ነው። እና ሩቤል የሚያስበው አንዳንዴ ድንጋ ነው ልበል እና በቃ ስሬስ ምንም ነገር እንዳልሰራ መስሎ እንትን ሳራን የት እንዳረግሻት እኛ ነበርን መጠየቅ ያለብን ብሏል ሩቤል ማለት ነው። እና እሷም እንግዲህ እንዳንተ አይነት አስመሳይ ሰው በህይወቴ አይቼ አላውቅም፣ እህቴን እንዴት እኔ ደብቃታለሁ? አንተ በጣም አረመኔ ነህ ብለዋለች ማለት ነው። ሩቤልም ለወንድሙ እኔ ምን አይነት ነገር ነው የምጠላው በህይወቴ ሲለው አስመሳይና ውሸታም ሰው አትወድም ስለው በቃ ታውቀኛለህ ማለት ነው። ስለዚህ እኔ አስመሳይና ውሸታም ሰው አልወድም እና እኔ ምንም ነገር ያደረኩት ነገር የለም። ስለዚህ እንዴት ነው ብሎታል ማለት ነው። እና እሺ በቃ ችግር የለውም ተረድቻለሁ ብሎ ትቶት ሂዷል ማለት ነው። እንግዲህ አድናን እኔ ሚስቴ እርጉዝ ናት፣ ሚራ እንዴት እንደማፈቅራት ታውቃለህ፣ ስለዚህ እንደዚህ እንዳታስብ ብሎ ለክሩቤል ነግሮታል ማለት ነው። ምክንያቱም ክሩቤል ወንድሙ እንዲላቀቀው ይፈልጋል፣ ሌላ ሴት አፍቅሮ ማለት ነው። ምክንያቱም ከሚራ ጋር መኖር ስለሚፈልግ እና እሱ ደግሞ በፍጹም ከሚስቴ ውጭ ወደ ውጭ እያለ ነው ማለት ነው። እንግዲህ ሚራ ኖካላን አሳስታታለች ማለት ነው። ምክንያቱም አታላታለች ሰው መስላት የመጨረሻ መቻት ሚራ እኔ ክሩቤል እኔን ስለሚፈራኝ አወጣጠዋለሁ። ይሄ ሲም እሱ ክላስ ምን ሊያደርግ እንደተገኘ ጠይቀዋለሁ። ስለዚህ አንቺ ሲሙን ስጭኝና ሁሉንም ነገር እናደርጋለን፣ ፖሊስ ምናምን አትበይ ብላታለች። ኖሃለም እንግዲህ እኔ ካሁን በኋላ ሁለተኛ ስመጣ ፖሊስ ይዤ ነው የምመጣው፣ እህቴ የት እንዳለ ትነግሩኛላችሁ ስትላት ሚራ በጣም ፈርታ ነበር እና ሲሙን ስጭኝ እኔ ምረዳሻለሁኝ ብላታለች ማለት ነው። ኖሃላ ግን አምናታለች፣ የእውነት የምትረዳት መስሏት ማለት ነው። እና በእግሩ ደግሞ ይሄዳል። ልመንኝ፣ አንቺም ሴት ነሽ፣ በሴትነትሽ እኳ ትንሽ ተባበሪኝ፣ ስለዚህ እውነትሽን የምትተባበሪ ከሆነ ሲሙን ሰጥሻለሁ ብላ ሲሙን ሰጥታታለች ማለት ነው። እንግዲህ ኖሃላ ያላትን መረጃ አሳልፋ ሰጥታለች ማለት ነው። በጣም የሚያሳዝነው ነገር ይሄ ነው ማለት ነው። እና እንግዲህ ሚራም ለሩቤል ወስዳ ሰጥተዋለች። እንዴት አመጣሹ ከየት አመጣሹ ሲላት ያው እሷ ለፖሊስ አመለክታለሁ ስትል እንትን አታልያት ተቀብያታለሁ፣ ውሰድና ስበረው ወይ ጣለው ብለዋለች። እሱም ደግሞ አይ አሁን ብልጥ እየሆንሽ ነው፣ እየተማርሽ ነው ያለሽው፣ እስከዛሬ ምንም የምታረጊው ነገር አልነበረም፣ ዛሬ ግን ቁም ነገር ሰርተሻል፣ እስከዛሬ እኔ ሁሉንም ነገር የምሰራው ሲላት ሚራም ተናዳ እንደ አንተ ብቻ ነህ እንደ እየሰራ ያለው ይሄ እኮ የጋራ ጥቅማችን ነው፣ ስለዚህ አሁን ይሄንን ነገር የምታደርገውን አድርግ ቶሎ ብለህ ብለዋለች ማለት ነው። እሱም እንግዲህ ጎበዝ ነሽ፣ በቃ አይምሮሽን እያሰራሽ ነው ያለሽው ብሏታል ማለት ነው። እንግዲህ ለሚራ አድናን ኖሃላን ሳያፈቅራት አይቀርም፣ የሚታይበት ስሜቶች ያልተጠበቁ ስሜቶች ነው ሲላት ምንድን አለች? የራሷን ተንኮልትታ ስለ ሰው ታስባለች ማለት ነው። ምክንያቱም እሷ ከገዛ ወንድሙ ጋር የማይሆን ነገር እያደረገች እሱ ግን እንደዛ አደረገ ሲላት በጣም ባለጌ ነው፣ ትንሽ አይደብረውም ወይ አለች። አሁን ትዝ አላት ባለጌነቱ ማለት ነው። ምክንያቱም እሱ ታማኝ ሆኖ እያለ እሷ ከገዛ ወንድሙ ጋር እንደዛ ስታደርግ ዝም ነው ማለት ነው። ለምን የባለቤት ጆሮ ባዳ ነው ይባላል ማለት ነው አንዳንዴ። እና ሳዘነች እያለ ነው። ስለዚህ በእቅዳችን ጥሩ ታማኝ ወንድ ይመስለኝ ነበር፣ ነገር ግን ታማኝ ወንድ አይደለም
ብላለች ማለት ነው። እሱም እንግዲህ የቀናሽ እንዳይሆን ስለዚህ ታዩ እንደውም ጥሩ ነው ለኛ እሷን ካፈቀራት ለኛ በጣም ቀላል ይሆንልናል ብሏታል ማለት ነው። ሚራ እንግዲህ ቶሎ መፋታት አለብን ይሄንን ምክንያት አድርገን ምክንያቱም ሆዴ ሳይገፋ ከዚህ ቤት መውጣት አለብን ብላለች ማለት ነው። እንግዲህ ወንድሙም አይ ቆይ ገና ነን ሁሉንም ገንዘቡን ይዘን ነው መውጣት ያለብን እያላት ነው እንግዲህ ያለችው ማለት ነው። ዮሐና እንግዲህ ገብታ ሩቤልን እህቴ የት ናት ያለችው? ለመጨረሻም ለመጀመሪያም ጊዜ ጠይቀሃለሁ፣ መቼም ቢሆን አልፋታህም። ሲሙን ያገኘሁት አንተ ጋር ስለሆነ እህቴን ከአንተ ራስ አልወርድም እህቴን ካላገኘኋት ብለዋለች። እሱም እንግዲህ ተፋቺ ሌላ ነገር አልፈልግም ካሁን በኋላ ብሏል ማለት ነው። እሷም ደግሞ አንድ ነገር ካረካት እህቴን መቼም ቢሆን አለቅህም ብለዋለች ማለት ነው። እንግዲህ ኋላ ሲሙን ስጭኝ ብለዋለች። ስጭኝ ስትላት ሚራ እንግዲህ የለም ረስቸዋለሁ የት ቦታ እንዳረኩት፣ ስለዚህ ሳስታውስ እሰጥሻለሁ፣ ይሄ እርግዝና ብዙ ነገር እያስረሳኝ ነው ብላታለች። እንግዲህ ኋላም አምናታለች ማለት ነው። እና ነይ ቶሎ ብላታለች ማለት ነው። እንግዲህ እሷ እንግዲህ ሲሙን ጥለዋለች። ምክንያቱም አንድ ነገር ማስረጃዋ ሲሙ ነበረ። ይሄን ደግሞ ሚራ አታላት ወስደዋለች ማለት ነው። እና ማስረጃ ይሆነኛል ስጪ ብላት ነበር። ነገር ግን ያው እንግዲህ የጣፈንታ ሆኖ የለም ማለት ነው። ሚራም እንግዲህ ባሏ ስለሌለ ወደ ውሽምዬ ጋር ክላስ ገብታ እንግዲህ ፍቅራቸውን እያጣጣሙ ነው ያሉት ማለት ነው። በጣም ያሳዝናል። እንግዲህ አድናን አልተኛ ብሎኝ ነው ማታ ያልመጣሁት እያለችው ነበረ እና በጣም ግራ የሚገባ ነገር ነው። እንደዚህ አይነት ነገር በጣም ያስጠላል ማለት ነው። ቤተሰብ መሀል ቤተሰብ እናንተስ ምን ትላላችሁ? እስኪ የሚራ ስራ ጥሩ ነው ብላችሁ ታስባላችሁ? ምን ተማራችሁ ከዚህ ድራማ? እስኪ ሀሳባችሁን በኮሜንት አስቀምጡልኝ። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላም ሁኑልኝ። ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ ሁኑ። ባይ ባይ።